የቱርካን እርግዝና ወደፊት እየገፋ ሲመጣ ሶመርንም ይቅር እያለችው ፍቅራቸው በደንብ እየጨመረ እየተስማሙ በመጡ ቁጥር ሚኔ ደግሞ በጣም እየጠነከረችና እነሱን የምትገዳደርበት አቅም እያደገ እየመጣ ነው። ሚኔ ሩቻልን በቀላሉ ሶመርንም እንደዚሁ ብዙም ሳትቸገር ነበር የተቆጣጠረቻቸው። ምንም ነገር እንዳያደርጉ እጃቸውም እግራቸውም ተይዘዋል፣ ወዴትም አይሄዱም። በአንድ በኩል ቱርካን ደግሞ በሩቻልና በሶመር ጫና እየተደረገባት ነው። ቱርካን እምቢ ብላለች። ቱርካን ሚኔ ጠየቀችውን ብቻ ሚኔ ስለሆነች አላረግም እያለች ነው። አሁን የሚኔና የቱርካን ጦርነት ቤት ውስጥ ተጧጡፎ ቀጥሏል። ሶመር በአንድ በኩል ሚኔን ሌላ እርምጃ ሊቀድማት እየሞከረ ነው ያለው። ይህም የኪራዝ አባት በመሆኑ የአባቷን ስም ወደ ራሱ ወደ ኮርማን ለማዞር እየሞከረ ነበረ። አባቱ እንዲሁም ጠበቃው ከጎኑ ናቸው። ይህን ጉዳይ ለማስፈጸም ወደዛ ወደዚህ እያሉ ናቸው። ነገር ግን ሚኔ በአጭር ጊዜ ውስጥ እንዳለ የምታስበውን ነገር ለማሳካት ጥቂት ብቻ ነው የቀራት። አሁን ኦዛር ከጠበቃ ጋር እያወራ ወደ ቢሮ ሊገባ ነበር። በርጋ ዶኖሽ አገኘችው። ዶኖሽ ስታገኘው ምን ተፈጠረ ዶኖሽ እያላት ላናግረህ እያለችው ነበረ። ከዛ እሷ ወደ እሱ ቀረብ እያለች ያው ግን እህቴ እንዴት ናት? የእህቴ ነገር እኮ አስጨንቆኛል። ከእሷ ጋር ካወራን ትንሽ ቀናቶች ተቆጠሩ። እንዴት ናት አለችው። ደህና ናት ደህና ናት፣ ምንም አታስቢ፣ ሁሉም ነገር ሰላም ነው። በመካከላችሁ ስላለው ነገር አውቃለሁ የተፈጠረው ነሽ ዶኖሽ፣ እና ምንም ቢፈጠር ምንም ከዚህ ሁሉ ጊዜ በኋላ አንድ ላይ ሆናችሁ ተስማማላችሁ፣ ምንም እንዳታስቢ። ይሄ በሶስት ታማሞች መካከል የሚፈጠር የሚያጋጥም ነገር ነው፣ አትጨነቂ እሺ እያላን ነው። እሺ አለችው። ከዛ ትቷት ወደ ውስጥ ገባ። ወደ ውስጥ እንደገባ ወደ ሴቪ ላይ ነበር የደወለው። ሄሎ ሴቪ ላይ እንዴት ነሽ አላት። ኦዛር አመሰግናለሁ፣ አንተ እንዴት ነህ አለችው። ደህና፣ ያው ሙስጠፋ ቤት መጥቶ ነበር ዛሬ ጠዋት ትልቅ የሆነ ጣፋጭ ነገር ይዞ። አንቺ ነሽ እንዴ ላክሽው? እንዴት ይህን ኬክ ይዞት መጣ አላት። ማኔ? ኧረ በፍጹም አላኩትም፣ እንዴት ብዬ ልለከው እችላለሁ አለችው። አይ ያው አንቺ እንደሰራሹና አድርስ ብለሽው እንደላክሽው አድርጎ ነበር ተናግሮ ይህንን ጣፋጭ የሰጠን፣ ምንም አልገባኝ ምንድን ነው አላት። ኧረ እኔ የማውቀው ነገር የለም በማለት መለሰች። አዎ አንቺ እንዳልሆንሽ ገምቼ ነበረ። ይሄ ማለት በራሱ መንገድ ሊያስጠነቀቀኝ እየሞከረ ነው ማለት ነው። አሁን የገባኝ እኮ ትንሽ ቆይት ብሎ አላት። አልገባኝም ትለዋለች። አይ አንቺን እንዳልቀርብሽ ከአንቺ እንድርቅ ለማስጠንቀቅ ፈልጎ ነው። አናግሮ ነበር ቀደም ብሎ፣ ነገር ግን ሲቪላይን አንቺ አሁን ቢሆን እንደምንገናኝ በቃ አውቆብናል ማለት ነው። ማለት ቃል ገብቼ ለን ነበረ በማለት ነገራት። ቃል ከገባ ማድረግ ነዋ ታዲያ ለምን እሱን ታናድደዋለ? ይለ ምናልባት በጣም ተናደው ይሆናል። ያው ግን ተጠንቀቅ አለችው። ከዚህ በኋላ መገናኘት እንደሌለባቸው ልትነግረው ነው። ሄለው ስትል ስልኩን ዘጋው። ከዛ መልሳ ስትደውልለት ስልኩ አልሰራም እያላን ነበረ። በሌላ በኩል ሙስጠፋ ደግሞ ኦዛርን ሊያናግረው ወደ ቢሮ እየመጣ ነበረ። ኦዛር እያስጠራው ነው። ከዛ ዶኖሽን በር ጋር አገኛት። አቶ ኦዛርን ላናግረው ፈልጌ ነበረ፣ ቢሮ ውስጥ አለ አላት። አዋለ እየጠበቀ ነው ግባ አለችው። ከዛ ዝም ብሎ አያትና በእርግጠኝነት አንቺ ታዋቂዋ ዶኖሽ መሆን አለብሽ አላት። ታዋቂዋ? እንዴት አልገባኝ። ታዋቂዋ ስትይ እንዴት እያላን ነበረ። አይ ማለት እኔ በብዛት እዚህ ስመጣ አላገኝሽም፣ የማገኛት እህትሽን ነው፣ ሻይ ቡና ምናምን ነገር ስትይ ከዚህ ትወጫለሽ፣ እሷን ተሻደሞ ስትወጪ እኔና እሷን እንገናኛለን፣ ብዙ ነገር ስናወራ ነበር አላት። ኧረ ጥሩ እሺ እያለች ነበር። ባይገርምሽ አንቺ እንደ እህትሽ ብዙ አታወሪም፣ ለማንኛውም ግን ሰላም ቤልኝ አላት። ከዛ እሷ ኢዝሚር እኮ ነው ያለችው እንዴት ብዬ እላታለሁ ስትለው አውቃለሁ በቃ መልካም ቀን ብሏት ወደ ውስጥ ገባ። አይ ዳሪያ ከሙስጠፋ ጋር ደግሞ መቼ ተዋውቀሽ ነው መቼ እኔ ነገርሽው ሁሉ እያለች ከራሷ ጋር ታወራለች። ከዛ በኋላ በሌላ በኩል ደግሞ ዳሪያ ከሴርዳር ጋር ቁጭ ብላ እያወራች ነው። ኢዝሚር ሄደዋል። አብረው እያወሩ እየተጫወቱ ከዛ በኋላ ዳሪያ ስለ እናትና ስለ አባቷ ተጨንቃ ማውራት ጀመረች። የእናትና የአባቷ መኮራረፍና የአባቷ ደግሞ ከቤት መውጣት አሁንም ቢሆን በጣም እያሳሰባን ነበረ። ጭንቀቷን የተመለከተው እሱም ቢሆን አባቱ ወደ ፈረንሳይ እንደሄደ ነግራታል። ይህም በእናትና በአባቱ መካከል ለብዙ ቀናቶች የቆየ ቅራኔና ጭቅጭቅ እንደነበረ፣ ከዛም በመጨረሻም አባቱ ወስኖ ከሀገር ወጥቶ ወደ ፈረንሳይ እንደገባ ይነግራታል። ከዛ ዳሪያ አንተስ አባትን ተከትለ ልትሄድ ነው ያለችው። እሱ ግን እዚህ ቱርክ ግዴታ ኢስታንቡል እንደሚቆይ ነገራት። ከዛ ደስ አላት። ደስ ብሏት ፊቱን ይዛ ከዛ እሱ አረባክሽ ልቀቅኝ ሰው ምን ይለናል ቢያየን ይላታል። ምን ችግር አለው አንተ እኮ የእህቴ ባል እኮ ነህ ብላውንም በፊቱ እየተጫወተችና እየቀለደችበት ነበረ። ድንገት የአስተማሪ መጣ። እንደመጣ ሳያት ዳሪያ ደነገጠች። ክው ብላ ስታየው ከዚህ ሰውዬ ጋር ብታቆም ይሻለሻል እሺ መቼስ ሀካን ያረግሽን ነገር ታውቂያለሽ አይደለ ብሎ እያስጠነቀቃን ነበረ። አረ ምንም ችግር የለም ትለዋለች። እሱ ደግሞ ከአንቺ በጣም ትልቅ ነው፣ በእድሜ በጣም ይበልጥሻል፣ ብዙ ልምድ አለው፣ ተይቅርብሽ እኩያሽ አይደለም እያላን ነው። አረ ምንም አታስብ ትለዋለች። እሱ ከሌሎች ሴቶች ጋር እያወራ ነበረ። ከዛ ምግብ ሊወስድ ነበር፣ ወደ እሱ ተጠጋች። ምግብ አብራ እየወሰደች ከዛ አብረው ተቀመጡ። ከዚህ በፊት ጠይቋት ስትነጫነጭ የነበረውን ጥያቄ አሁን ቀጥታ እየመለሰችለን ነበረ። እቤት ውስጥ ከእናትና ከአባቷ ከማን ጋር የበለጠ እንደምትቀራረብ ጠይቋን ነበረ። አሁን ከአባቷ ጋር እንደምትቀራረብ ነገረችው።
የሆነ ሰዓት ላይ በእህቴ ቀናባን ነበረ ማለቴ የሃይ ስኩል ተማሪዎች እያለን ማለት ነው። ይሄ ደግሞ የትኛውም ሰው ያጋጥመዋል። አሁን ደግሞ ስንጎረምስ ትልልቆች ስንሆን በቃ ይህን ነገር ረስቼዋለሁ። በእርግጥ በአንድ ወቅት እኔ ያው በእሷ ስቀናባት የነበረው እማዬ በቃ እሷን ከኔ አስበልጣ የምትወዳት የምትንከባከባት ስለሚመስለኝ ነው እያለችው ነበረ። ከዛ ግን ለምን ነበር ዋናው ምክንያት ምንድን ነው እያለ በደንብ ጫን ብሎ እየጠየቃት ይቅርብኝ ባል ነገር ይሻላል አለችው። እሺ ደስ እንዳለሽ እያላን ነበረ። አብሮ ሊበሉ ነበር። በድንገት የሆነ ሴት መጣች። ዝም ብላ ታየዋለች። እሱም አያት። ከዛ ዳሪያ ልክ እንደ አማካሪና እንደ ጓደኛ አየችው። በቃ አንዳንድ ነገሮችን በግልጽ ልንገረው ብላ ገና ማውራት ስትጀምር ይቅርታ አድርጊልኝ ብሏት ካጠገቡ ተነስቶ ሄደ። ወደዛች ወደምታፈጣው ልጅ እየጠጋ ነበረ። ኢብሩ ቆይ አንዴ እያላን ነበረ። ምን ላርግህ ስትለው ነበረ። ምን ሆነሽ ነው ቆይ እንደዚህ መዘገኝ ምን አርግ ነው እያላን ነበረ። ምን ላርግ እኔ ምን አርግልሃለሁ ይኸው እንደፈለክ ከሌሎች ሴቶች ጋር እየተቀራረብክ አይደል ተወኝ በቃ ብላው ሄደች። ዳሪያ እሱ እንደዚህ ትቷት ሴት ደንግጣ ነበረ ስታይ የነበረው። በሌላ በኩል ኦዛር እንዲሁም ልጁ ሙስጠፋ ቁጭ ብለው እየወሩ ናቸው። ይኸውልህ ቅድም ያመጣውን ኬክ እናትህ ሴቪ ላይ እንዳላከችው አውቃለሁ። ይኸውልህ ሙስጠፋ ለምን እያረከው እንዳለ ይገባኛል፣ ግን ይኸውልህ በቃ ተረድቻለሁ። ለምን ግን እንደዚህ ታረጋለህ አለው። ለምን ብዬ ነው እንደዚህ ማድረገው ለምን አልገባኝም እያለ ሙስጠፋ ጠየቀ። ከዛ ኦዛር ያው ከእናትህ ጋር እንዳልቀራረብ አስጠንቀቀኝ አልነበረ ለዚህ አይደል የምታረገው አለው። እኮ አንተም ብትሆን እኮ ከማየ ጋር እንደማትቀራረብ ቃል ገብታለህ አይደል እንዴ? ስለዚህ ቃልን ታከብራለህ። ምን ችግር አለው ታዲያ? ምን ነው ቃልን አጠፍክ እንዴ እያለ ሙስጠፋ እየጠየቀ ነበረ። ኦዛር ቀስ ብሎ ከተቀመጠበት ይነሳና ፊት ለፊቱ አረፍ አለ። ይኸውልህ ሙስጠፋ ይኸውልህ ምን መሰለህ እንደዚህ ቤት እንደፈለክ መምጣት አትችልም። ይሄን ነው ለምፈልገው። እሺ ሩቻል በጣም ተጠራጣሪ ናት እና ትንሽ ነገር ካየች ቀስ ብላ ነገሮችን መመርመር ትጀምራለች እና በፍጹም አትችላት የሚቀርብ አለው። ልክነ ማለትን እኮ ባንተ ሀሳብ እኮ እስማማለሁ እኮ እያለው ነው እኮ። ስለዚህ በቃ ቤት ውስጥ ከዚህ በኋላ መገናኘት አንችልም ነው የምልህ። በፈለከው ሰዓት እኔ ታገኘኛለህ፣ ግን ቤት መሆን የለበትም ሁል ጊዜ ከቤት ውጭ መሆን አለበት አለው። እሺ ገብቶኛል እያለ ሙስጠፋ ጭንቅላቱን ይነቀንቃል። እንደገና ከሶመር ጋር ያለን ጓደኝነት ወድጄዋለሁ። ከሱ ጋር ጓደኛ ሆነ ለመቀጠል ከፈለክ እንደዚህ መሆን አለበት። እዚህም ስራን በስነስርዓት ትሰራለህ እያለው ሙስጠፋ ልክነ ግን መፍራት የለብም። ሩቻልን በጣም የምትፈራት ይመስላል። ቤተሰብ ግን ይቀድማል። አመሰግናለሁ፣ አታስብ፣ እኔ ተረድቻለሁ፣ የእውነት ተረድቻለሁ ብሎት ወጣ። በሌላ በኩል ሶመርና ቱርካን ወደ ክሊኒክ መጥተዋል። ቱርካን የአልትራሳውንድ ፎቶ እየታየላን ነው። በቪዲዮ ስለ ልጇ እንቅስቃሴ ትመለከታለች። ከዛ ዶክተሯ የልብ ምቱን ታዳምጣላቸው ብላ ስትጠይቅ ሶመር በአንድ በኩል ድንዝዝ ብሎታል። ምን መመለስ እንዳለበት አያውቅም። ፈጥኖ እሺ ይላል ብላ ስጠብቅ የነበረው ቱርካን ዝምታውን ስትመለከት ትንሽ እየደነገጠች ነበረ። ከዛ ሶመር አረፍዶ እሺ አለ። ከዛ የልብ ምቱን እየሰሙ ናቸው። ሁለቱም ይላቀሳሉ፣ እየተቃቀፉ ነበረ። ሶመር በጣም ደስ ብሎኛል እወድሻለሁ እያለ ያቅፋታል። ከዛ የአልትራሳውንድ ፎቶን ይዘው በቀጥታ የመጡት ወደ ቤት ነበረ። ነስሪን እቤት የለችም። ስለዚህ ቱርካን በርጋ ተቀምጣ ሶመር በርጋ ቆሞ እየጠበቋን ነበረ። ከዛ በኋላ በድንገት ነስሪን መጣች። ስትመጣ ቀጥታ ሶመር የያዘችው ነገር ሊቀበላን ነበረ። ነስሪን ሸሸችው፣ እምቢ አለችው። ከዛ በኋላ ቱርካንንም አየቻትና ባላ የሆነ ወደ ውስጥ ስትገባ ነው እማዬ አለቻት ቱርካን። ነስሪን ግን አሁንም ቢሆን ባልሰማ ወደ ውስጥ እየገባች ነበረ። ከዛ በሩ ጋር እንዳለች እማዬ ዛሬ ወደ ዶክተር ሄጄ ነበረ፣ ምርመራ አድርጌ ነበረ፣ አትጠይቂኝም እንዴ ስለ ልጅሽ ማወቅ የምትፈልጊው ነገር የለም አለቻት። ነስሪን ዝም ብላት አንድ ደረጃ ወደ ላይ ከፍ አለች። ከዛ ቱርካን እማዬ እሺ ልጅሽን ፎቶ ማየት አትፈልጊም ብላ የአልትራሳውንድ ፎቶን አሳየቻት። ከዛ ነስሪን ካየችው በኋላ ልታለቅስ ብላ እንባዋን በግድ እየተቆጣጠረችው ፈጣሪ ልጅሽን በሰላምና በጤና ያሳድግልሽ ብላት ብቻ ወደ ውስጥ ገባች። እያለቀሰች ወደ ውስጥ ስትገባ ቱርካንን ብትሆን በረጋ ቆማ እያለቀሰች ነበረ። ነስሪን ውስጥ ገብታ ቁጭ ብላ እያለቀሰች ነው። ሶመር ቱርካንን እያለቀሰች እያባበለ መኪና ውስጥ አስገብቶ ወደ ቤት እየወሰዳት ነው። በሌላ በኩል ሴቪ ላይ በቀጥታ ኦዛርን ለማናገር ወደ ቢሮ እየመጣች ነው። ከሩቻል አጠገብ ነበር ያለፈችው። ሩቻል ከአንዱ ጋር እየወራች ነበረ። ከዚያም በኋላ ስለዛ ልጅ ያወቅከው ነገር አለ ብላ የእሷ መልክተኛ እየጠየቀችው ሆቴል ነው የሚያድረው በማለት መለሰላት። ስለ እናቱን በደንብ አጣራ ብላ ሴቪ ላይ የመጣችበትን ከተማ ስም እየጠቀሰች ስትናገር ሴቪ ላይ አዳመጠቻት፣ ገብቷታል። ከዛ ዶኑሽ መጣች። ዶኑሽ እየሮጠች መታ ከሩቻል ፊት ለፊት ቆማ ወይዘሮ ሩቻል ፈልግሽ ነበር አለቻት። አዎ ፈልግሽ ነበረ፣ እስኪ ጠበቄን ጥሪልኝ ላናግሮ ፈልጋለሁ አለቻት። ከዛ ዶኑሽ ቶሎ ብላ ጠበቋ ልጠራላት ሄደች። ከዛ የሆነ ሴት ሩቻልን ይህን ፈርሚልኝ ብላ እየሰጠቻት ሩቻል ወረቀቱ ላይ ለመፈረም አንገቷን አቀርቅራ ነበረ። እየፈረመች እያለ ዶኑሽን አገኘቻት ሴቪ ላይ። ከዛ አቶ ኦዛርን ለማናገር ፈልጌ ነበር አለቻት። ዶኑሽ ወደ አቶ ኦዛር ደወለች። ስትደውልላት ሩቻል እየሰማች ነበረ። ከዛ ሴቪ ላይ ወደ ውስጥ ገባች። ወደ ውስጥ እየገባች ሩቻል በጥርጣሬ ነበረ ስታያት የነበረው። ቀጥ ብላ ነበረ ወደ ውስጥ እየገባቸው ሴቪ ላይ። ከዛ ሌላ ደግሞ ሰራተኛ ይመጣና ሩቻልን የሆነ ነገር እያናገራን ነበረ። እሺ እናውራ ብለው ከሱ ጋር ሄደች። ሴቪ ላይ በዚህ መንገድ ብቻዋን ከኦዛር ጋር እየገባች ነበረ። ሴቪ ላይ በዚህ ሰዓት መምጣት አትችይም ሩቻል እየመጣች
እየጠራች ነው እባክሽ ሂጂ ብሎ ጠየቃት። ከዛ እሷ አይ ቶሎ ቶሎ ብያወራለሁ ምንም ችግር የለም ስልክ መልሼ ስደውልልህ ቅድም ስልክ አይሰራም ነበረ ቅድም የሆነ ነገር ልነግርህ ነበር ስልኩ ተቋረጠ። ለማንኛውም ይኸውልህ ባለፈው ራት ከበላን በኋላ ከሙስጠፋ ጋር አውርተህ ነበር እንዴ አለችው። አዎ አውርተን ነበረ ምልሽ በቃ ያው ከዚህ በኋላ ከእናቴ ጋር ላይ አልፈልግም ነበር ያለኝ ይመስለኛል እኔና አንቺ እንድንቀራረብ አይፈልግም። ቅድምም ቢሆን በራሱ መንገድ ሊቀጣኝ ስለፈለገ ነው ወደ ቤት በዛ መንገድ የመጣው። እንግዲህ ይህን ነገር መቆጣጠር አልችልም ምን ማድረግ ይቻላል። ሙስጠፋ ግን መጥፎ ልጅ አይደለም ይገባኛል እያላን ነበረ። ከዛ ሲቪ ላይ ይኸውልህ ሙስጠፋ የብስጭት የንዴት ችግር አለበት እባክህ አታናደው። እኔ ከልጄ ጋር ድጋሚ መጣላት አልፈልግም በቃ መገናኘት ከሌለብን ከዚህ በኋላ አንገናኝም። እሱ አሁንም ቢሆን አንተን ላለማጣት በጣም ስለሚፈራ ነው እንደዚህ የሚሆነው። እሺ ስለዚህ ይሄ ነገር ይቆም ብላው ከተቀመጠችበት ተነሳች። ከዛ ይሄ ነገር ይብቃ ብላው ትታው ሄደች። ኦዛር ያስባል። በአንድ በኩል ቱርካንና ሶመር እቤት መጡ። ቱርካንን በአንድ በኩል የሚያስደስታት የልጇ ነገር ነው። አሁን የአልትራሳውንድ ፎቶውን ፊት ለፊት አስቀምጠውታል፣ ፊት ለፊት ለጥፈውት። ከዛ በኋላ የእናቷ ነገር በጣም ልቧን ሰብሮታል። እያለቀሰች ነው። ቱርካን እንደዚህ አትሁኚ ባክሽ፣ እናትሽ እኮ ትንሽ ስለተናደደች ነው። ስለ ልጇ ስትሰማውን ደስ ይላታል። ምንም እንዳታስቢ ትታረቃላችሁ እያላን ነበረም። ልትቀጣን አስባ ነው። አንድ ላይ መጠንከር አለብን፣ እንደምንዋደድ ማስመስከር አለብን እያለ እሷን ለማሳመን ጥረት እያደረገ ነበረ። እማዬ እኮ ሳቃት እኮ እንዴ እሷ እኮ እንደዚህ እኮ አልነበረችም እኮ ስለ ልጅ ሲወራ እኮ በጣም ጓጉታ ነበር የምታወራው። ታዲያ ምን የተቀየረ ነገር አለ እያለች ነበረ። አይዞሽ እያላን ነው። ከዛ እሱ ይልሽ እኔና አንቺ ከዚህ ጨለማ እንወጣለን፣ ለእያንዳንዱ ምሽት ጠዋት አለው እሺ እያለ እያሳመናት በድንገት ሚኔ መጣች። ሚኔ በርጋ ሆና ታዳምጥ ጀመረ። ከዚህ ጨለማ እንወጣለን፣ እጅ ለእጅ ተያይዘን ደስተኛ እንሆናለን፣ እኔ አንቺ ልጅ ሆነን እያላን ነበረ። ሚኔን ስትሰማ ብስጭትጭት ስትል ነበረ። ከዛ በኋላ ድንገት ልትንቀሳቀስ ስትል የከዘሯ ድምፅ ተሰማ። ከዛም በኋላ ቱርካን ገባት። ሚኔ ናት የምናወራውን ነገር እየሰማችን ነው ምስኪን ብላ በረት ከፍቶ ወደ በሩ ተጠጋች። በሩን ከፈተችው። ምን ፈለግሽ ስትላት ያው ልጅ እዚህ ቆይታ ነበር አይደለ ዳይፐር ምናምን ነገር ልወስድ ነው አለቻት። እንዲህ ብላ ልትገባ ስትል የት ነው ታዲያ እንዳገቢ እዛው ቆይ አመጣልሻለሁ እያለቻን ነው። ሚኔ ከዛ አልታገስሽም፣ አልጠብቅም፣ መጠበቅ አልችልም፣ እንደውም አንቺ ጋር ያለውን አልፈልግም፣ ሶመር ና ለልጃችን ዳይፐር ሄደን እንግዛ ስትል ነበረ። ከዛ ባንድ በኩል ሶመር ግራ ገብቶት እያየ ነው። በነገራችን ላይ ታውቃለህ ቱርካንን ሳያት ረስቼው ነበረ፣ ግን የልጃችን 40ኛ ቀን ነገ ነው። ልጃችን ከተወለደች 40 ቀኗ ነገ ይሆናል እና ይህን ስነስርዓት ደግሞ ማድረግ አለብን እኔ አንተ ኪራዝ ሆነን ምን ታስባለህ እያለችው ነበረ። ከዛ እንደዚህ ስትል ሶመር የሚመልሰው አጣ። ግራ ገብቶት እያያን ነበረ። ሶመር እኔ እናንተ ከልጅ ጋር ሆነን ነገ ቆንጆ ጊዜ አይኖረንም ይኖረናል ብላ እየሳቀች ስትጠይቅ ነበረ። ከዛ አይላን እየጠራቻት ነው። አይላን ከጠራቻት በኋላ ነስሪን ጋር ደዊ ስትል ነበረ። ከዛ አይላ የምትሰማውን ነገር ለማመን እየከበዳት ወይዘሮ ነስሪን ጋር ያልሽው አልገባኝም ስትላን ነበር። ወይዘሮ ነስሪን ጋር ደዊ እሷ ልጅ እንዴት መንከባከብ እንዳለባት ታውቅበታለች፣ ከእሷ ብዙ መጠየቅ የምፈልገው ነገር አለ በማለት ልትደውልላት ተናግራ እየሄደች ነበረ። በአንድ በኩል ቱርካን አውቃ ነው እኔን ለማናደድ ብላ ነው እንደዚህ የምትሆኑ ትላለች። ሶመር እሷን ያባብላል። በሌላ በኩል ነስሪን ቁጭ ብላ እያማረረች ነው። ኔዜድ ደግሞ ኧረ ነስሪን እውነት እንዴት እንደዚህ ይደረጋል የምርሽን ነው ግን ብላ እየጠየቀቻት ነው። የተፈጠረውን ነገር አጫውታት። ግን እኮ በዚህ ሰዓት እኮ ቱርካን አንቺ ታስፈልጊያታለሽ እኮ ይሄ ጊዜ እኮ ለእሷ እንደውም እኮ ከባድ እኮ ነው ብላ እየጠየቀቻት ነስሪን አያገባኝም እያለች ነው። እኔማ እሷን ይቅር ካልኳት ሌላ ነገር ነው የሚሆነው፣ በቃ ሶመር ያደረገውን ብልግና ተቀበልኩኝ ማለት ነው፣ ይሄ ደግሞ መሆን የለበትም እያለች ድንገት ተደወለ። ከዛ ኔዜት ሂጂ ቱርካን ናት አናግሪያት ችግር የለም እያለቻት ነስሪን ጓጉታ ስልኩን ስታነሳው ደዋያ ሚኔ ነበረች። ሄለው ወይዘሮ ነስሪን እንዴት ነሽ? ሚኔ ነኝ አለቻት። ከዛ ቱርካን በጣም ጓጓችና በቤት ስልክ ነበረ ሚኔ እያወራች ነበረው። ስልኩን ወደ ጆሮ ጋቸው የሚያወሩትን ነገር መስማት ጀመረች። ከዛ ሚኔ የፈለገቻት ባለፈው ለታ ለልጄ ያረግሽላት ዳይፐር እንዲሁም ፓውደር ምን አይነት ነበር ብላ እየጠየቀቻት ነበረ። ከዛ ሚኔ ወረቀት ላይ መመዝገብ ጀመረች። ይህን ሁሉ ነገር ሲያወሩ ቱርካን እያዳመጠች ነው እንባ እየተናነቃት። ከዛም በኋላ በነገራችን ላይ ነገ የልጄ 40ኛ ቀን ነው ብትመጪ ደስ ይለኛል፣ እንደገና ደግሞ ከክሊኒክ ወጥቼ ቤት መጥቻለሁ አለቻት። ከዛ ነስሪን መተሻል ጥሩ ነው፣ የት ቤት ገባሽ ታዲያ አለቻት። ያው የነ ወይዘሮ ሩቻል ቤት ያለሁት አለቻት። ከዛ ነስሪን ጥሩ ነው ብላ ስልኩን ዘጋቸው። ከዛ በኋላ ይህን ከሰማች በኋላ ነስሪን ተናዳኔ ዜትን እያየቻት ሚኔ ይህን ነገር ቱርካን እያዳመጠች እንዳለ ገብቷታል። ቱርካን ድምፅ ሳታሰማ ቀስ ብላ ስልኩ ልታስቀምጠው ነበረ። እያለቀሽ ነው አለቻት ሚኔ። ቱርካን ደንገጥ ብላ ማዳመጥ ጀመረች። በደንብ አልቅሺ፣ ገና ደመንባ የምታለቅሽበትና በመከራ በምጥ የምትጨነቂበት ቀን ይመጣል። ማንም ከጎንሽ አይሆንም። እንደተጨነቅሽ እንዳለቀሽ ለብቻሽ ትቀሪያለሽ። በሞት አፋፍ ላይ ሆነሽ ሞት ሁለት እጆችሽን እየጎተተ ማንም የሚያድንሽ የሚደርስልሽ አይኖርም። እናትሽ፣ አባትሽ፣ ሶመር ሁሉም አጠገብሽ አይኖሩም። ብቻሽን ትሆኛለሽ፣ በብቸኝነት ትሞቻታለሽ ብላ ስልኩን ዘጋችባት። ቱርካን ይህን ከሰማሽ በኋላ እያለቀሰች ሚኔም ይህን በስልክ ካለቻት በኋላ
እሷም እያለቀሰች ነበረ። ይህን ጊዜ ነስሬን ልጄ የሁሉ ነገር ተፈጥሮ አሁንም ቢሆን ያቺ ሴት ያለችበት ቤት ቆየሽ ማለት ነው? እኔ እኮ የሁሉ ውርደት እንዳይፈጠር ብዙ ነገር ለማድረግ ሞክሬ ያለው ይሄ ነገር እየሆነ ልጄ ተቀብላ እዛ ቤት ውስጥ ቆየች። ቱርካን ከዚህ በኋላ ልጅ አይደለችም። ከዚህ በኋላ ቱርካን የምትባል ልጅ የለችኝም አለች። ነስሬንም ብትሆን እየወጣላት ነበረ። ነገር ግን አሁንም ቢሆን የሚኒ ትንኮሳ እንደቀጠለ ነው። ቱርካን አሁንም አይታ እንዳላየች ሰምታ እንዳልሰማች እየሆነች ብዙ ነገሮችን እያለፈች ነው። በአንድ በኩል ደግሞ ሳድቅ ማታ ከነን የዜት ከእህቱ ጋርና ከባሏ ጋር ቁጭ ብሎ እያወራ ነበር። ከዛ እነሱ ቀስ ብለው ከነስሪን ጋር ሰላም እንዳይወርድ እየመከሩት እያለ ምን ነው ደበርኳችሁ እንዴ ብሎ ከቤታቸው ወጣ። ከቤታቸው ወጥተው ትንሽ እንደራቀ ታመመ። ድንገት በወንድሙ ሱቅ አካባቢ በኩል እያለፈ ነበረ። ከዛ በኋላ ፋቴ አየው። በአንድ በኩል ሳድቅ እየወደቀ ነበረ። ከዛ ፋቴ ደገፍ ያደረግና ወደ ራሱ ሱቅ ይዞት እየገባ እርዳታ እያረገለን ነበረ። ከዛ ሳድቅ ምን አገባህ እያሉ ነበረ። ምን አገባህ ወንድሜ ከሆነ ምነካ እያለ እሱን እየተንከባከበ ውሃ እየሰጠው ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።